የጠፋው ሻማ የሀገር ብርሃኑ ወጣት የዲጂታል ዲፕሎማሲው ፈርቀዳጅ የህዳሴው አርበኛ የኖሞር ዘመቻው ጠንሳሽ ከወዴት ጠፍተህ ከወዴት ብቅ አልክ? ስደት ያልበገረው የሀገሩ አፍቃሪ የክፉ ቀን አለኝታ የነበረው ሱሌማን አብደላ ወጣቱ ሸበላ ኢትዮጵያን አብዝቶ ይወዳል። ለሀገሩ ልጆች አለሁላችሁ ማለት ያበዛል። የበረሃው መናኝ የጠፋው አርበኛ ምን አይነት ጅብ በልቶ እንዴት አድርጎ አስተፋ? ሱሌ ታጋዩ ሱሌ ከርታታው መልከ መልካም ነው ሸበላ። ትህትናው የትልቅነቱ መገለጫ፣ ፈገግታው የዋህነቱ መለያው ነው እሱ። ከወሎ ምድር ነኝ ይላል ሱሌ። ባትነግረንስ ደም ግባትህን አይተን እናውቅ የለም ወይ? በስደት መከራ ውስጥ ሆኖ ለሀገሩ የቆመ በአረቦች ውስጥ ተሸሽጎ ከአረቦች ጋር የተጋፈጠ ልበ ደፋር ነው ገራገር። የአረብኛ ሊቅ ዘመነኛ በህዳሴው ግድብ ከግብፅ ጋር ተጋፍጦ የኢትዮጵያን የሴራ ድሪቶ ሲያላቅቅ የብዙዎቻችንን ልብ የገዛ ታጋይነቱ የተመሰከረለት በድንገት የጠፋች አበባ ጊዜ ወረተኛው ስትኖር እንጂ ስትጠፋ የማያስታውስህ ሱሌ በአንድ ወቅት ሁላችንም ቤት ይመጣ ነበር። አንዴ በኢቲቪ አንዴ በፋና ቀጥታ ስርጭት ደግሞ በአማራ ቲቪ ሱሌ ትንታኔ እንዲሰጥ ስለ ህዳሴው እንዲያወጋ ፈላጊው ብዙ ነበር። ግን በድንገት ጠፋ። ያ ብርሃን የነበረ ልጅ 3 ዓመት ሙሉ ብርሃን ተነጠቀ። ሰበቡ ብዙ ነው፣ መከራው ብዙ ነው፣ ብቻ ብዙ ሱሌ ያላሳለፈው ሱሌ ያልደረሰበት የለም። ስለሱ ብዙ ይነገራል። አንዳንዶች ከትዳር አጋሩ ጋር በተፈጠረ ችግር ነው ይላሉ። የቤቱን ገበና ጓዳ ጎድጓዳውን ለሱ እንተውለታለን። ሌሎች ደግሞ ሱሌን የነጠቀን የወቅቱ የፖለቲካ ጉዳይ ነው ይላሉ። ሱሌን የፈጀች እሳት እኛንም እንዳትበላን ፖለቲካዋንም እንተዋታለን። ነገር ግን ልጁ ብዙ የሚነገሩ የጀግንነት ሥራዎች አሉትና እሱን ለመመስከር ትንሽ እናወጋለን። ወጣቱ ሱሌማን ብቻውን አንድ ሰው፣ ፈገግታው የሺዎችን ተስፋ የሚያለመልም፣ አንደበቱ የጠላትን ሴራ የሚያከሽፍ፣ ለሀገሩ ሲል በሰው ሀገር በጨለማ ቤት የተዘጋች ነፍስ፣ የታወቀው የዲጂታል ዲፕሎማሲ አርበኛ። ስለ ህዳሴ ሲነሳ ስሙ አብሮ ይነሳል። ሱሌማን አብደላ ወጣቱ ዲፕሎማት በነፃ ሀገሩን ያገለገለ፣ በነፃ ነፃነቱን የተቀማ፣ የህዳሴው ግድብ የኢትዮጵያ የልብ ትርታ በሆነበት ሰዓት ከግብፅና ከሌሎች የአረብ ሀገራት ጋር የተጋፈጠውን ዲፕሎማሲያዊ ጫናና የፖለቲካ ሴራ በአረብኛ ቋንቋ አቀላጥፎ እየተነተነ ዓለም አደባባይ የኢትዮጵያን ክብር እንደ አርበኛ አስጠብቋል። በሰሜኑ የኢትዮጵያ ጦርነት ወቅትም በውጭ ሀገራት ስደት ላይ ሆኖ እንኳን ኖሞር የሚል ዘመቻን በማቀጣጠል የኢትዮጵያን ስም ከፍ ያደረገ የዘመናችን አርበኛ ነው። ሱሌማን አብደላ ማለት እኮ እንደ ዲፕሎማቶች ሁሉ በቃላት የሚያሸንፍ፣ በጽናት የሚዋጋ፣ ለሀገሩ ክብር ሲል ማንኛውንም መስዋዕትነት የከፈለ ጀግና ነው። ልጁ ያመነበትን ከማድረግ ወደ ኋላ አይልም። ሱሌማን አብደላ ሲታወስ ለህዳሴ ግድብ የታገለው ፈርቀዳጁ የዲጂታል ዲፕሎማሲ ሚዲያ ተጽዕኖ ፈጣሪነቱ፣ ኢትዮጵያ ውስጥ በደብዳቤና በወረቀት ብቻ የዲፕሎማሲ ሥራ በሚሰራበት ዘመን ወደ ዲጂታል ትግል የቀየረ የዘመናችን የዲጂታል አርበኛ ነው። ከግብፅ አይቀረው ከአረቦች፣ ከአልጀዚራ አይቀረው ከቢቢሲ ለኢትዮጵያ ለእናት ሀገሩ ብዙውን ከፍሏል። ዓለም ሲዞርብን በኖሞር ዘመቻ ከአሜሪካ ጋር ተጋፍጧል። አረቦች ሊያጠፉት ይፈልጋሉ። አንድ ብቻ ሆኖ እንዴት በዚህ ልክ ሊሞግተን ቻለ ብለው እሱን ለመጣል ብዙ ሴራ ሲረውበታል። የዋህነቱ፣ አዛኝ ልቡና በወሎ ዱዓ ተጠብቆ ከክፉ ሁሉ ተርፏል። ሱሌ በአረብ ሀገር በስደት ሆኖ እንኳን እንደ ሌሎቹ ወጥሬ ሰርቼ ገንዘብ ሊያዝ ለኔ ልበል አላለም። ሁሌም ሀገሩን ያስቀድማል። ሁሌም ለሀገሩ ልጆች ከለላ ይሆናል። ሱሌማን አብደላ ማለት እኮ ያለ ክፍያ ለሀገሩ የቆመ የጽናት ምሳሌ፣ ለትውልድ የሚቀመጥ አርበኛ ነው። እሱ የዛሬዋ ኢትዮጵያ የዲፕሎማሲ ሊቅ፣ የጀግንነት ተምሳሌትም ጭምር ነው። በሰሜኑ ጦርነት ወቅት ኢትዮጵያ ለማፈራረስ በሶስተኛ ወገን የገቡትን አሜሪካና አውሮፓውያንን በኖሞር ዘመቻ ከፊት ሆኖ ሲታገል ነበር። በአንድ ወገን የጥይት ሐረር፣ በሌላ ወገን የዲፕሎማሲ ጦርነት። በኢትዮጵያ ታሪክ ውስጥ የሀገራችንን ሉዓላዊነት በቃላት በትንተናና በጽናት በዓለም አደባባይ ካስጠበቁ ጀግኖች መካከል ሱሌማን አብደላ ስሙ በወርቅ ቀለም ይጻፋል። ነገር ግን የሀገር ፍቅር ዋጋ ያስከፍላል። የነጻነት መንገድም መከራን ይዞ ይመጣል። ይህ ለኔልሰን ማንዴላም የትግል ሕይወት የመንገዱ ፈተና ነበር። ሱሌማንም በድንገት ከማኅበራዊ ሚዲያ መድረክ ጠፋ። እልፍ ኢትዮጵያውያን ወዴት ሄደ ሲሉ ጠየቀው። ጊዜዎች ርቀው ዓመታቶች ቢነግዱም ሱሌማንን የበላች ጅብ አልጮህም ብላ ነበር። እርሱ ግን በሳውዲ አረቢያ የጨለማ ቤት ውስጥ እጅና እግሩን በካቴና ታስሮ የሰው ልጅ ሊሸከመው ከሚችለው በላይ የሆነ መከራን እየቀመሰ ነበር። ሱሌ ይናገራል። አይኖቼ ማየት እስኪሳናቸው ድረስ በጨለማ ውስጥ 3 ዓመታት ገፍቻለሁ።
ከብቸኝነት ጋር ታግያለሁ። ሰው ናፍቆኝም ነበር ይላል። ቀኖች ጨልሙ ሌሊቶች ይንጉ ሳላውቅ እንኳን ዓመታት በባዶ ክፍል ብቻዬን ሳብሰለስል ኖሬያለሁ ይላል። ኧረ እንዴት አስቻለ? እንዴት ተቋቋምከው? እንደ ጨረቃ ያበሩት ዓይኖችህ ከጨለማው ጋር እንዴት ተወዳጁ? አላየች ጉዷን አንተን የወለደች እኛ ስለሰማነው መቀበል ተሳነን። ብቻ ብዙ መከራዎችን አሳልፏል። የ3 ዓመት የዝምታ ዘመን ሱሌማንን ከሰውነት በላይ ለአንድ አገር የጽናት ተምሳሌት አድርጎት አልፏል። ዛሬ ሱሌማን ከጨለማው ክፍል ወጥቶ ወደ ብርሃን ተመልሷል። ፖለቲካው ጫጫታ ራሱን አግልሎ በንግድ ሥራ ዓለም ውስጥ አዲስ ምዕራፍ ጀምሯል። እኛ ግን እንልሃለን ሱሌ፣ አንተ የምንጊዜም ጀግናችን ነህ። እኛ ኢትዮጵያውያን የትላንቱን ጀግናና የዲጂታል ዲፕሎማሲውን አርበኛ ወጣቱን ማንነትን ከቶ አንረሳውም። የታገልከውን ትግል ከህዳሴው እኩል እንደ ጅረት በየሜዳው የፈሰስክበትን ዘመን የኖርክበትን የጀግንነት ታሪክና ያሳለፍካቸውን መከራዎች ሁሉ በልባችን ውስጥ እንደ ወርቅ ተቋጥሮ ይኖራል። ሱሌ ታጋዩ፣ ሱሌ ሸበላው፣ ሱሌ መከረኛው፣ ሱሌ ከርታታው ዕድሜና ጤናህን አብዝቶ ይስጥህ። አንተ የዘመናችን አርበኛ ከኔ ከጋዜጠኛው አሚር መሐመድ በክብር ተጻፈችልህ። መልካሙን ሁሉ ተመኘውልህ። እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ። ሱሌማን ነኝ። እንኳን ደህና ቆያችሁኝ። በድጋሚ ወደ ሚዲያ ተመልሻለሁኝ። ባለፈው ፌስቡክ ላይ ጽፌ ነበር። ሰሞኑም አንዳንድ መረጃዎችን እየለቀኩ ነው በአዲሱ የፌስቡክ ፔጅ ማለት ነው። ሱሌማን አብደላ የሚለው በአማርኛና በእንግሊዝኛ የተጻፈበት አዲሱ ፔጅ በሱ ላይ ነው ፌስቡክ ላይ የምታገኙኝ። ቲክታክ ላይ ይህ አዲሱ አካውንቴ ነው። በዚህ ብቻ ነው መረጃዎችን ወደ እናንተ የማደርሰው። በመሆኑም ላለፉት 3 ዓመታት ለኔ በተለያየ መንገድ ድጋፍ ስታደርጉልኝ የነበረው ድምጽ በማሰማት ከእስር ቤት እንደወጣ የተለያዩ እንቅስቃሴዎችን ላደረጋችሁልኝ ወንድሞቼ ሁሉ ምስጋና ከልብ ነው። ቀጣይ መረጃዎችን በዚህ አካውንት ታገኛላችሁ። እናም መልካም ቆይታ እንዲሆን እመኛለሁ። አመሰግናለሁ። ደህና ነኝ፣ በጣም ደህና ነኝ። አልሐምዱሊላህ። የማያልፍ የለም፣ ሁሉም ሲያልፍ ሰው እንደዚህ ይገናኛል። የሞተ ብቻ ነው የማይገናኘው። የሞተና እስር ቤት ያለ ሰው መገናኘት አይችልም። የእስር ቤት ይወጣና ያለ ሰው ግን ከማንኛውም ሰው ጋር ይገናኛል። አንዳንዴ ደግሞ ግዴታ ነው እንደዚህ ጠንካራ መሆን አለብን አይደል? ታፕ ሼር ኮፒ ሊንክ። ይህን አማርኛ ለመጀመሪያ ጊዜ ስናገረው ኮሜንታን ነው ባይዘው እናንተ ደስ እንዳላችሁ